ቤተሰቦቼ እንዴት ናችሁ? ደህና ናቸው ወይ? ጉድ ያመኑት ይሻላል። እንግዲህ ብሩኬ ታሪክ ሰርቷል። አብርሽን ጉድ ሰርቶታል ማለት ነው። እንትሉን ገልብጦ ሳያጠፋው ወደ አጠፋው ብሎ ሚሞሪውን ወደ ሩታ አስረክቧል ማለት ነው። ጉድ ጉድ ጉድ! ዳኒና ሩታ ብሩኬ እየጨፈሩ ጭፈራቸው እንግዲህ እንዲህ እንደምታዩት ነው። በቃ ዳኒ እኔ እኮ አውቄ ነው ሰላም ነኝ ደህና ነኝ ስልኬም ተመልሷል የምለው በሆዴ እንጂ እኔ ግን ምንድነው ድራማው ያልቅም እንዴ? ይኸውላችሁ እንግዲህ ድራማው አሁን እየተጠናቀቀ እያለቀ ነው ማለት ነው። ይሄ ነገር እኔ ትክክል ነው ብዬ አላስብም። ድራማ ነው እየሰሩ ያሉት ማለት ነው እንጂ እውነተኛ ቢሆን ኖሮ ይሄ ነገር መቼም ይሄን ያህል ጊዜ አብረው እያሉ እንደዚህ አብርሽን የሚክደው ነገሩ አብርሽም ብዙዎቹ እየካዱት ነውና ኧረ ይሄ ሁለት ወረ በጣም የሚገርም ነው። ግን ጭፈራው እንዴት ነው አበዛችሁት? ሰው ውሸት እንዳይሆን ይሄ እንትን የተገለበጠው ውሸት እንዳይሆን ብዬ ነው የማስበው። ያንቺን ጉድ አንጥቶ ቁጭ አድርጎልሽ እንዳይሆን ብዬ ነው የማስበውና በነገራችን ላይ የእናንተም ታሪክ እዛ ጋር ተገልብጧል፣ ተይዟል በየኮምፒውተሩ ቤት ብለሻል። ይሄ ነገር የባልሽ ራቁት ፎቶ የባልሽን የልጅሽን አባት እንደዚህ ማለት ጥሩ ነው ብለሽ ነው ሩትዬ? ኧረ ተይ ቀዝቀዝ በይ እንዴ! ፈላብሽ እኮ ምን ሆነሽ ነው እንደዚህ የሚያረግሽ? ወይ ጉድ! ዛሬ ደግሞ ቀይ በቀይ ለብሳ እንደዚህ ደመቅ ብላ ይኸውላችሁ እንግዲህ ዲያንዬ እያለች ጥምጥም እያለችበት ነው። ጥምጥም እየተባባሉ ነው ማለት ነው። ወይ 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 አብርሽ እንግዲህ አብርሽ እንግዲህ ፌንት ነቅሯል። ጋሽ እያስተካከላሉ ብለዋል ነበር እንዲህ ዛሬ ያስተካከሉ አይመስለኝም። ያው እንግዲህ ወይ ኧረ ተው እንደው በይህንን እንደው ሁልጊዜ ይህንን ድራማ እስኪ ደህና ነገር ይዛችሁ ነው፣ እስቲ ጥሩ ነገር ይዛችሁልን ነው። አይ የሩታ የሄርሜላ ጠበቃና የአብርሽ ጠበቃ ተገልብጦ መጣ ወደዚህ። ይኸውላችሁ እንግዲህ ነገሩ ማለት ነው ይሄ ነገር ማለት ነው። እውነቴን ነው የምላችሁ ይሄ ነገር ድራማ ነው። አሁን ነው እየተጫወቱብን ያሉትና ትክክለኛ ድራማቸው ትክክለኛ ድራማ ነው። ተውኑ የተባሉትን ነገር ነው እየተወኑ ያሉትና በጣም የሚገርም ነገር ነው። እንግዲህ ይገለበጣል። እንደዛ ተሟጋች የነበረው ለአብርሽ ተሟጋች የነበረው ሰውዬ ተገልብጦ ወደዚህ ይመጣል ማለት ውሸት ነው። ስለዚህ ያው እልቁም ይገናኝ ስለሆነ ወይ ጉድ! ኧረ ሩትዬ ቀዝቀዝ በይ እንዴ! አክፈሽ እኮ ጨለሻቸው፣ አክፈሽ ጨለሽ። ሁለቱንም ይዘሻቸው ልተኝ ነው እንዲህ በዛሬ ምሳ ትጋበዛለህ። አሪፍ ምግቦች አንተንም ያንን ውሃ አስጠጥተው መድኃኒት አድርገውበት አንተንም ራቁት ፎቶ አንስተው እንዳይልኩብህ ይሄዋ ነገር አለው ማለት ነው። እኔ ጋላብድም ዳሪ የሚሰጣችሁን ነገር ተጠጣችሁ ሙታችኋል። እና ይሄ ነገር አለው ብዬ ነው የማስበው። እና ሩትዬ ግን እንደዚህ በቀልም ልክ አለው ማለት ነው። ተበቀልሽ በቃ የልጅሽ አባት ነው። ልጅሽስ ምን ይልሻል? ይሄ ቪዲዮ ትክክለኛ ተሆነ ማለት ነው የምሰሉት ነገር ትክክለኛ ተሆነ ልጅሽንስ እንዴት ነው የምታረጊው? ትናንትና አሁን እሱ ጋር መታረቅ አልፈልግም ምናምን ስትይ ነበር። ይሄን ሁሉ ከእሱ ጋር ለመታረቅ የማለገው ነገር ነው ትያለሽ። አንዴ ደግሞ አልፈልግም ትያለሽ። ምንድነው ነገሩ? እኔ ያልገባኝ ነገር ምንድነው ነገሩ? የዚህን ያህል እርምጃ መሄድስ ያስፈላጊ ነው እንዴ? በቃ አለቃ አይደል እንዴ? ተለያይቶም እኮ መኖር ይቻላል አይደል እንዴ? ተለያይቶም መኖር ይቻላል። ምን አንቺ የልጅሽ አባት ነው። በቃ አለቀ። ስተሰራ አይደል? ስተሰራ በኋላ ታልፈለግሽው አልፈልግም ነው። የራስሽን ህይወት መኖር እሱም የራሱን ህይወት መኖር። ይሄ ሁሉ ልህ ባትገባቡ እሱም ማሸነፍኩ ይችላል፣ አንቺም ማሸነፍኩሽ ታያለሽ። አንቺም እንደዚህ ነው፣ አንቺም እንደዚህ ነው። ቢለቀቅም እኮ ምንም ችግር የለውም። በአሁኑ ጊዜ ደግሞ ምን ይሄ ቢለቀቅም እኮ ምንም እንትን የለውም። እውነቴን ነው የምላችሁ። ምን ይሄ እያየን አይደል እንዴ? ምን እያየን አይደል እንዴ? ይሄ ደግሞ እኮ በጣም እንትልታልሽ አንቺ አሁን በጣም ይሄ አስክለሽ ያ ቪዲዮ እንትልታለ ማለት ነው። አብርሽ መክሰስ ይችላል በትክክለኛ እንትሉ ማለት ነው። ማለት
በጤና ሁኖ አይደለም እንትል ያለው። ለነገሩ የለፈለፈበት ሁሉ አለ አሉ። የለፈለፈበት ሰክሮ እንግዲህ ሄርሜላን አልፈልግም እኔ እኮ አንቺን አጥቼ መኖር አልችልም። ያው መድኃኒቱም ስካሩም አንድ ሲያደርገው የሚቀላቀሉ ነገሮች ስላሉ እኔ ግን ትክክል ነው ብዬ አላስብም። ለምን መሰላችሁ? ማለት እዚህ ጋር የልጅሽ አባት ነው። ምንም ቢሆን ልጅ ወልዳችኋል አይደል እንዴ? ይህን የመሰለ ልጅ አላችሁ እና ብታስተካክሉት ይሄ ሁሉ ቪዲዮ የልጅሽ አባት ገበና በተለቀቀ አንድ ሳምንት እኮ ነው ውይ ይባልና በቃ ምንድነው ይሄ እኮ እንደውም አንድ ሳምንት ለአንድ ቀን ቪዲዮ ይለቀቃል። ከዛ በኋላ ምንም እንትል የለም። ምን ስንት ነገር እየተደረገ አይደል እንዴ? ምን አሁን ኢትዮጵያውም ውስጥ ሆነ ዓለሙም ውስጥ ሆነ ምን ይሄ አዲስ ነው እንዴ? ምን በአደባባይ እያሳዩን እየሄዱ አይደል እንዴ? ለምሳሌ አንቺም እኮ በቀደም አለባበስሽ ያው እያሳየሽን ነበረ። ስለዚህ ምንም አስፈላጊ አይመስለኝም። እዚህ ጋር የፎክክል ጀጃፍ ሳይዘጋ ያድራል የሚባለው ነገር ነው የሚመጣውና እንደው ብትስተካከሉ ይሄ ነገር ዳኒንም እዚህ ውስጥ አውጥታሽ የራስሽን እንትል ብታስተካክል። ቤተሰቦችሽ አሉ፣ የእሱ ቤተሰቦች አሉ። ቤተሰብና ቤተሰቦችሽን እንኳን ብታከብሪ ብዬ ነው የማስበው ነው የድራማው እንትል ትወነው ራሱ ቢቀርባችሁ ማለት ድራማም ተሆነ ልጃችሁ የሚያዩን ነገር ልጆቻችሁ ወደፊት ልጆቻችሁ የሚያዩትን ነገር ባሰሩ። በቃ ተጣላችሁ ነው። ታለቃችሁ ደግሞ ታለቃችሁ ነው። ምንድነው ይሄን ያለ በቃ አመቱን ሙሉ እንደዚህ ስትጨቃጨቁ እንትል ስትሉ የምትኖሩት እንዴ? እኔ ጥሩ ነገር እየሰላችሁ አይመስለኝም። የሆነ ፍቅር ባይኖራችሁ የሆነ አብራችሁ ባትኖሩ እኮ ፎቶውን እንደዚህ ደልድለሽ አታስቀምጪውም ነበረ። ምንድን ነው እንዴ? እንደዚህ አለ እንዴ? አብራችሁ ታልኖራችሁ እኮ የሱ ፎቶ እና ያንቺ ፎቶ እዛ ጋር ተሰቅሮ ምን አስቀመጠው? ስለዚህ የውሸት ስለሆነ በትክክለኛው ነገር ብትመጡ ምንም እንትል ባይል እኔ እንጃ። እኔ ትክክል ናችሁ ትክክል አይደላችሁም እሱ የራሳችሁ ጉዳይ ነው። ግን በጣም የሚያስጠላ ነገር ነው አሁን እየሰራችሁ ያላችሁት። የሚያስጠላ ማለት የሆነ በቃ የሚደብል ነገር እንዲህ አስክሮ ራቁቱን ቪዲዮ መቅረጥ ምን ማለት ምንድን ነው እንዴ? ምን ወንድ እኮ ነው። ምንድን ነው እንትን እያሉት እየሄዱ አይደል እያዘራዘሩት። ምን አዲስ ነገር አላችሁ? ምን ያንቺስ ገበና ያንቺም እኮ አለ አሉ። ያንቺም አብሮ አለ። ስለዚህ ያንቺም እኮ አብሮ መውጣቱ አይቀርም። እኔ እንደዚህ ነው የምለው። ብዙ ነገሮች ሊከሰቱ ይችላሉ። እንኳን ልጅሽ አባት የራቁት ፎቶ ይዞ ኧረ በእናትሽ በአሁኑ ጊዜ ምንም እንትን ልቀቂው ብለቂው ምንም ይሄ ማስፈራሪ አይደለም። እና እኔ ትክክል ናቸው ብዬ አላስብም። ዳኒ ደግሞ እዚህ ጋር አንተም ወንድ ሆነ አንተ ብሩኬን ብኮን እሱ ጋር ብለህ ስበራ ስጠጣ ኑረህ እንደዛ ስታዳነቅ ኑረህ አሁን ደግሞ ወደ ሲል መገልበጥህ እኔ አላቅም። እኔ ጃኒ የሆነ ነገር እኔ ምንም ብትል ደስ የሚል ነገር አላየሁባችሁም ማለት ነው። እና ድራማችሁ መጠናቀቂያው የሄርሜላ ስንት ደረሰ? ያው 100,000 እስከሚገባ ድረስ ዳኒም እንደዚህ አሁን ዳኒም ቻናሉን ለማሳደግ ነው። ዛሬም በሱ ቻናል ላይ የተለቀቀው ማለት ነው። ነገ ደግሞ እንግዲህ ምን እንደሚለቀቅ ወይ በኋላ ምን እንደሚለቀቅ እናያለን ማለት ነው በአብርሃም ቻናል። መቼም እኔ እንጃ ስራችሁ ሁሉ ግራ የሚገባኝ ነው። እንግዲህ ዳኒና እንትላ ተመጡ ምንም ነገሩ የሚበልድ አይመስለኝም። እየተባባሰ ነው የሚሄደው ብዬ ነው የማስበው። ማለት ሜሪ ተመጣች እየባሰ ነው እንጂ እየቀነሰ አይሄድም ነገሩና ብታስተካከሉ ብዬ ነው የማስበው። የሚያስጠላ የሚደብል ነገሮች ባሰሩ ማለት ለልጃችሁ ለወደፊት ልጅ አለ፣ ቤተሰብ አለ። የቤተሰብ ክብር ራሱ እነዚህ ነው ባስበው። እንግዲህ ከመሰላችሁ እህትየዋንም እየተሳደብሽ ነው። አንዳንድ ሰዎች እያልሽ እየሰደብሻል ነው። እሷ ያንን እንኳን የቤተሰቦቹን ክብር እንኳን መጠበቅ አለብሽ ብዬ ነው የማስበው። ማለት አሁን እንደዚህ እንትል ማለትሽን አሁን ስላለሽና እንደዚህ ለእንትላቸው ብለው ስለቀረቡሽ ብቻ አይደለም ማየት ያለብሽ። ግን የዛን ጊዜ እንደዛ እንትል ስትይ ከጎንሽ የነበሩት የአብርሽ እህቶች ናቸው።
ሁሉን ነገር ከጎንሽ ቆመው ብዙ ነገር አሁን አንድ ቃላት ተናገረች ብለሽ የሆነ እንትል ስትይ አይቻለሁ። ቤት ሁሉም ሰው እንትል ሲል አይቻለሁ እና በጣም የሚገርም ነገር ነው። እና ሩታዬ የራስሽን እንትል ብለሽ ብታይ ማለት ነው ብታስብ የራስሽን ዘወር ብለሽ ብታይ ለማናደዱ እኮ በጣም ማናደድ ትችያለሽ ግን በቃ የራስሽ የሚሆን የራስሽ ባር የሚሆን ተሆነ ደግሞ ወደ ራስሽ አሁን እኮ ይሄ ነገር ይሄ ድራማ ማለት ነው እስታሁን እንትል ያላለው ለምን መሰላችሁ? አሁን ግማሹ ጉድ ሊያረጉን ነው እነ ዳኒ እነ ደስታ ምናምን ትናንትና ስትሉ የነበራችሁ ማለት ነው። ይሄ ነገር መጠናቀቂያው ሊደርስ ነው። ሁልጊዜ ድራማ አይደለም። አሁን በዚህ አሳቦ ይሄንን ስለያዘችብኝ ነው ወደ ቤቴ የገባሁት ብሎ አብርሽ እንዲስተካከሉ ነው እንጂ ድራማ ነው። ሁሉም ሰው ትክክለኛ እንትል አይደለም። በቃ ትወናቸውን እየተወኑ ነው። እኛ ግን እውነት መስሎን በቃ እንደው ታያላችሁ ወይ ይችን ሳምንት ወይ በሚቀጥለው ሳምንት ድራማ ነው ብለው ባይመጡ ምን አለች ትሉኛላችሁ። እና ሁሉም ነገር አብርሽም ተቤቱ ተመልሷል። ቤቱ ነው ያለው አለቀ። እና ዳኒም ሁሉም ይወጣሉ እዛ ጋ ማለት ነው። ሄርሜላም ያው ማነች አስጠንቅቂያት ተብላ ነው እሷ በቃ በጉልቤ አንቺ ደግሞ እሷ ነጅና አስፈራሪያት ተብራ ተመካክራ ነው እንደዚህ እሷ አስፈራርታት ነው በዛ ላይ አብርሽን የተወችው ለመባል ብለው ነው እንጂ ምንም የተከሰተ ነገር የለም። እነሱ አሁን ቻናላቸውን ለማሳደግ እዛ ጋር ሌላ ነገር ቀና ብለው ሌሊታ ብለው እያደሩ ይሄንን ይሰራሉ። ይሄን ቪዲዮ አሁን የሚቀርጠው አብርሽ ነው ራሱ። ይሄን ቪዲዮ ቁጭ ብሎ እየቀረጠ ያለው አብርሽ ነው። እውነቴን ነው የምላችሁ፣ አብርሽ ነው እየቀረጠ ያለው እና በጣም ትገርማላችሁ። ግን እንደው ማስመሰራችሁ ማለት ነው። ያው ብሩኬ አብርሽን ከዳው እያሉ ነው። አዎ ከዳው ከዳው ብሩኬ አብርሽን ከዳው። ኧረ ጉድ 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 ጉድ! እኔ እንደሱ አይደለም። ያው ነገሮች እያስተካከሉ ነው ያሉት እንጂ እኔ የመከዳዳት አይመስለኝም። ማለት ድራማቸው እየተጠናቀቀ ስለሆነ ያው ሁሉም ሚሽኑን እየተወጣ ነው ያለው ማለት ነው እንጂ